የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ዶክተር ስዩም አንቶኒዮስ ወንድም ሰለሞን ወልደ ማርያም በወንድም አሰፋ ደሜ በተባሉ በሶስት አገልጋዮች ላይ የወሰደችው የእግድ እርምጃ በማህበራዊ ሚዲያ በስፋት እያነጋገረ ቀጥሏል። ብዙዎች የመሰረተ ክርስቶስ ቤተክርስቲያን እና ዶክተር ስዩም አንቶኒዮስ ቤተክርስቲያኒቷ የተመሳሳይ ጾታ ጋብቻን ከተቀበሉ አካላት ጋር መስራቷን በመቃወማቸው የታገዱት በሚል የቸርቿን አመራሮች በስፋት እየወቀሱ ይገኛሉ። ለመሆኑ እውነታው ምንድነው? እነዚህ ወንድሞች የተመሳሳይ ጾታ ፍቅርን በመቃወማቸው ነው ወይ የታገዱት የሚለውን ጨምሮ ቸርቿ የጻፈችው ነገር ግን በየትኛው ማህበራዊ ሚዲያ ፖስት ያልተደረገ ባለ 5 ገጽ መግለጫን አካተን እውነታውን ወደ እናንተ ልናደርስ መጥተናል። አብራችሁን ቆዩ። ዘጋጣሚ ላይ ዩቲዩብ ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዲስ ማህበራዊና መንፈሳዊ መረጃዎች እንድትከታተሉ እንጋብዛለን። መሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ማዕመጉ ያወጣው መግለጫ ላይ ያለን መልከታ 1 በመግለጫው ላይ በተጠቀሱት ማለትም ነሐሴ 9 2017 ዓመተ ምህረትና ጥቅምት 7 2018 ዓመተ ምህረት የተሰጡት መግለጫዎች በቤተ ክርስቲያኒቱ የአስተዳደር መሪዎች ጉባኤ ያልተመከረባቸው ቃለ ጉባኤ ያልተያዘባቸውና እርስ በርስ የተምታቱ ሐሳቦችን በመያዝ ሕዝብን ያሳሳቱ በመሆናቸው ይቅርታ ሊጠየቅባቸውና ተጠያቂነትን የሚያስከትሉ ሊሆኑ እንደሚገባ በጽኑ እናምናለን። አንጋፋ የመሰረተ ክርስቶስ ቤተክርስቲያን በተለያዩ ሚዲያዎች በመቅረብ ሰዶማዊነትን ሲቃወሙ የምናውቃቸው ዶክተር ስዩም አንቶኒዮስን ጨምሮ 3 አባላትና አገልጋዮቿን ማገዷ ተሰምቷል። ቤተክርስቲያኒቱ የጻፈችው ነገር ግን ቸርቿ በሚዲያዋ በግልጽ ይፋ ያላደረገችው ባለ 5 ገጽ ደብዳቤ እንዲህ ይላል። መሰረተ ክርስቶስ ቤተክርስቲያን ቀን 25/5/2018 በመሰረተ ክርስቶስ ቤተክርስቲያን ለቀጠናዎች ለክልሎች በያሉበት የጌታ ጸጋና ሰላም ይብዛላችሁ። ጉዳዩ የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ውሳኔን ስለማሳወቅ ከላይ በርሱ እንደተገለጸው ዶክተር ስዩም አንቶኒዮስ የለቡ አዲስ አበባ አጥቢያ አባል፣ ወንድም ሰለሞን ወልደ ማርያም የመሪ ብርሃን አዲስ አበባ አጥቢያ አባል፣ ወንድም አሰፋ ደሜ የመሪ ብርሃን አዲስ አበባ አጥቢያ አባል ከላይ በስም የተጠቀሱት እነዚህ ወገኖች በመተዳደሪያ ደንባችን አንቀጽ 9/7 የተደነገገውን ደንብ ተላልፈው የቤተክርስቲያናችንን ምክርና ተግሳጽ ጥሰው በሚዲያ ከ4 ጊዜ በላይ ከቤተክርስቲያን አሰራር ውጪ ግብረ ሰዶማዊነትን በመቃወም ሰበብ ቤተክርስቲያንን ወክለው መግለጫ ከመስጠታቸው በተጨማሪ የቤተክርስቲያን አመራርን የማጣጣል የመሪዎችን ስም ያላግባብ ሲያጠለሹ ቆይታቸው የአደባባይ ሚስጥር ነው። እንደሚታወቀው ግብረ ሰዶማዊነትን በተመለከተ ቤተክርስቲያናችን ከሜኖናይትና መሰል ተቋማት ጋር ያላትን የሥራ ግንኙነት ማንም ግለሰብ ወይም ህብረት ምንም አይነት መረጃ ወይም ምስክር ሳይሰጣት አቋሟን ግልጥ አድርጋለች። ለዚሁም ማረጋገጫ መሰረተ ክርስቶስ ቤተክርስቲያን ነሐሴ 9 2017 ዓ.ም ጥቅምት 7 2018 ዓ.ም ይፋዊ መግለጫ ከማውጣቷ በተጨማሪ ከነሐሴ 23 እስከ ነሐሴ 24 2017 ዓ.ም በነበረው ጠቅላላ መሪዎች ጉባኤ ግልጽ መግለጫና ማብራሪያ ሰጥታበታለች። ከላይ በስም የተጠቀሱት እነዚህ 3 ወገኖች ቤተክርስቲያን ቀደም ብላ የወሰደችውን እርምጃ ግምት ውስጥ ሳያስገቡ አንደኛ ጥቅምት 2 2018 ዓ.ም በመተዳደሪያ ደንብ አንቀጽ 9/5 የተደነገገውን ለአባላት ከተሰጠው መብት አልፈው ማዕመጉን ማነጋገር እንፈልጋለን በማለታቸው የቤተክርስቲያኒቱ የማዕመጉ ሰብሳቢ፣ ምክትል ሰብሳቢና የቀድሞ ሰብሳቢ ከ3 ሰዓታት በላይ ጊዜ ሰጥተው በአካል አነጋግረዋቸዋል። በወቅቱ የግብረ ሰዶማዊነት እንቅስቃሴ እንዳሳሰባቸውና ቤተክርስቲያን ማድረግ ያለባትን ከማሳሰብ አልፈው በማይመለከታቸው የአስተዳደር ጉዳይ ውስጥም ገብተው በቤተክርስቲያን አሰራር ጥያቄ ያነሱ ቢሆንም ላሏቸው ጉዳዮች በወቅቱ ተገቢ መልስ ተሰጥቷቸዋል። ሁለተኛ በጥቅምት 6 2018 ዓ.ም አሜሪካን ሀገር የሄዱ መሪዎች እንዲመለሱና ተጠያቂ እንዲሆኑ በመግለጽ የሶስቱን ፊርማ ያለበት በቀጥታ ለማዕመጉ ተጽፎ ለአዲስ አበባና ለምስራቅ አዲስ አበባ ክልሎች ግልባጭ የተደረገ ደብዳቤ ጽፈዋል። ሆኖም ይህ አሰራር ውጪ ከመሆኑም ሌላ ግለሰቦችን ጉዳይ በዚህ መልኩ የመጠየቅም ሆነ የማስገደድ መብት የላቸውም። ሶስተኛ በሌላ በኩል አሜሪካን ሀገር ከሄዱ መሪዎች ጋር ተያይዘው ላነሱት ጥያቄ ግን መሪዎች ሲመልሱ በቂ ማብራሪያ እንደሚሰጥ ቀደም ሲል ተገልጾላቸው የነበረ ቢሆንም ጥያቄያቸው ከግብረ ሰዶማዊነት ተቃውሞ አልፎ የቤተክርስቲያኒቷን አሰራር መተዳደሪያ
መተዳደሪያ ደንብ ላይ ህዝቡ ጥርጣሬ እንዲያድርበት የሚያደርግና በደንባችን መሰረት ተገቢው እርምት እርምጃ የሚወሰድበት ቢሆንም ቤተክርስቲያን በትዕግስት ሁኔታውን መከታተል መረጠች። 4 ጥቅምት 10 2018 ዓ.ም ለሁለተኛ ጊዜ በቀጥታ ለመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ማዕመጉ በተጻፈ ደብዳቤ እንደገና ቤተክርስቲያን ግብረ ሰዶማዊነትን አስመልክቶ ጥቅምት 7 2018 ዓ.ም ያወጣችውን መግለጫ በመቃወም አሜሪካን ሀገር የሄዱ የቤተክርስቲያን መሪዎች በ10 ቀናት ውስጥ ተመልሰውና ማዕመጉም ተሰብስበው እርምጃ ካልወሰዱ ቀጣይ እርምጃ ለመውሰድ እንደሚገደዱ ገልጸው ጽፈዋል። ቤተክርስቲያን ይህንንም ቢሆን ከጉዳዩ ስብስብነት አንጻር በእነዚህ ሰዎች ላይ ተገቢውን የእርምት እርምጃ ከመውሰድ ተቆጥባለች። 5ኛ ጥቅምት 12 2018 ዓ.ም ቤተክርስቲያን ለሁለቱ የአዲስ አበባ ክልል ጽሕፈት ቤቶች እነዚህ ወንድሞች የቤተክርስቲያን የመተዳደሪያ ደንብ አንቀጽ 9(5) እና የውስጥ ደንብ 8(2) እና 4ን በመተላለፍ ከተሰጣቸው መብት በላይ የጠየቁን ማህበራዊ ሚዲያም የቤተክርስቲያኗ ገጽታ እያጎደፈው በመሆኑ ተገቢው ምክር ተሰጥቷቸው ከማሰራጨትና ያልተጣራ ውዝግብ ከሚፈጥር ድርጊት እንዲቆጠቡ እንዲነገራቸው በማዕመጉ ሰብሳቢው ፊርማ ለክልሎች ደብዳቤ ተገልጿል። 6 በዚሁ አግባብ የምስራቅ አዲስ አበባ ክልል ወንድም ሰለሞን ገብረ ማርያምንና ወንድም አሰፋ ደሚን መምከራቸውን አዲስ አበባ ክልል ጽሕፈት ቤት ደግሞ ዶክተር ስዩም አንቶኒዮስን ተገቢውን ምክርና መሪዎች ከአሜሪካ እስኪመጡ ድረስ እንዲታገሱ ተነግሯቸው ሶስቱም ወንድሞች ምክሩን በሙሉ ፈቃደኝነት መቀበላቸውን የሚገልጽ በምስራቅ አዲስ አበባ ክልል ጥቅምት 28 2018 ዓ.ም በአዲስ አበባ ክልል ደግሞ ጥቅምት 24 2018 ዓ.ም በተጻፈ ደብዳቤ ለዋናው ቢሮ ተገልጿል። 7 ህዳር 2 2018 ዓ.ም ወደ አሜሪካን የሄዱ ወገኖች ወደ ቤተክርስቲያን ከመግባታቸው አንድ ቀን ቀደም ብሎ እነዚህ ወገኖች 3 ሆነው በሐሌታ ሚዲያ ቀርበው በንባብ ጋዜጣዊ ያሉትን መግለጫ ሰጡ። የመግለጫው ይዘት ቤተክርስቲያን በነሐሴ ወር 2017 ዓ.ም እና በጥቅምት ወር 2018 ዓ.ም የሰጠችው መግለጫ በመቃወም ራሳቸውን በመሪነት ቦታ በማስቀመጥ ክልሎችና አጥቢያዎች ተረጋግተው እንዲጠብቁ አሳሰቡ። 1 በመግለጫው ላይ በተጠቀሱት ማለትም ነሐሴ 9 2017 ዓ.ም እና ጥቅምት 7 2018 ዓ.ም የተሰጡት መግለጫዎች በቤተ ክርስቲያኒቱ የአስተዳደር መሪዎች ጉባኤ ያልተመከረባቸው፣ ቃለ ጉባኤ ያልተያዘባቸውና እርስ በርስ የተምታቱ ሐሳቦችን በመያዝ ሕዝብን ያሳሳቱ በመሆናቸው ይቅርታ ሊጠየቅባቸውና ተጠያቂነትን የሚያስከትሉ ሊሆኑ እንደሚገባ በጽኑ እናምናለን። 2 በመግለጫው መሪዎቹ ያልተገባ ግንኙነት አላደረጉም የተባለውን በተመለከተ ይህ ጉዳይ የቤተ ክርስቲያኒቱን መልካም ገጽታና የአሰራር ልማድ በእጅጉ የጎዳ ቢሆንም ጉዳዩን በትዕግስትና በጥንቃቄ ለማየት ሲባል ምንም እርምጃ አልተወሰደም። 8 ህዳር 7 2018 ዓ.ም ከአሜሪካ የመጡ መሪዎች ማለትም ፓስተር ደሳለኝ አበበ፣ ፓስተር ጊሹ ጄቤቻ ስለ ጉዟቸው ለአዲስ አበባ ክልል፣ ለምስራቅ አዲስ አበባ ክልልና ለቡራዩ ወልመራ ክልል አስተዳደር መሪዎች ጉባኤ አባላትና የቀደሙ የቤተ ክርስቲያን መሪዎች በተገኙበት በቂ ማብራሪያ ሰጡ። በዚሁ አካሄድ ወደፊት ጉዳዮች ለሌሎቹ አካላትም በተገቢው መንገድ ማስረዳት ተገቢ እንደሆነና እነዚህ 3 ወገኖችን በተመለከተ ጉዳዩን ለአደባባይ የገለጡበት መንገድ ከቤተ ክርስቲያኒቱ አሰራር ልማድም ሆነ ከመተዳደሪያ ደንቧ በተቃራኒ ቢሆንም በአባቶች ይመከሩ በመባሉ ምክንያት አቶ ሰለሞን ከበደ፣ ዶክተር ተስፋጽዮን ደለሉ፣ አቶ መኮንን ደሳለኝ፣ አቶ ኤልያስ መሳይና ፓስተር ቀና ዱላ ወዲያውም በፕሬዝዳንቱ ተወከሉ። ኃላፊነት የተሰጣቸው እነዚህ አባቶችም እነዚህን 3 ወንድሞች ጠርተው እንዲመክሩና ከቤተ ክርስቲያን ደንብ በተቃረነ አካሄድ ላደረጉት ጥፋት ይቅርታ ጠይቀው ግብረ ሰዶማዊነትን ከመቃወም አኳያ ግን ከቤተ ክርስቲያኒቱ አመራር ጋር በጋራ መቆም እንደሚችሉ አቅጣጫ ተቀመጠ። 9 ከህዳር 12 እስከ ህዳር 13 2018 ዓ.ም የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ አስቸኳይ ስብሰባ ተጠርቶ መሰረተ ክርስቶስ ቤተ ክርስቲያን ከግብረ ሰዶማውያን ጋር ግንኙነት እንደማታደርግ መሪዎችም ከቤተ ክርስቲያኒቱ እሴት ውጪ የተለየ ነገር እንዳላደረጉ ተረጋገጠ። በሌላ በኩል የሜኖናይት ዓለም አቀፍ ኮንፈረንስ 2028 እንደ አውሮፓውያን አቆጣጠር ኢትዮጵያ ውስጥ የታቀደው ፕሮግራም ቤተክርስቲያን መሰረዟ፣ እንደዚሁም የአናባፕቲስት ቢብሊካል ሴሚናሪ የነበረው ትብብር በሁሉም ፕሮግራም መቋረጡን ግልጽ መግለጫ በሚዲያ እንዲተላለፍ ተደረገ። ሆኖም ለሽምግልና የተመደቡ አባቶች 10 ቀናት ጊዜ ይሰጠን ብለው በቃል ማዕመጉን በጠየቁት መሰረት ማዕመጉ የጊዜ ገደብ ለሽማግሌዎቹ ፈቀደላቸው። 10 ህዳር 18 2018 ከላይ በስም የተጠቀሱ ወገኖች ለሁለተኛ ጊዜ ሐሌታ በሚባል ሚዲያ ቀርበው የቤተክርስቲያኗን መግለጫ እንደማይቀበሉና የቤተክርስቲያኗ አስተዳደር መሪዎች ጉባኤ ውሳኔው ትክክል እንዳልሆነ በአደባባይ በማጣጣል ከግብረ ሰዶማዊነት አጀንዳ ውጪ የዋና ቢሮ ሰራተኞችን ኃላፊዎች ቅጥርና ሹመት አግባብ እንዳልሆነና መተዳደሪያ ደንባችን ያለ አግባብ በመተቸት
መግለጫ ሰጥተዋል። 11 ህዳር 21 2018 ዓ.ም የቤተክርስቲያን የማዕመጉ የሥራ አስፈጻሚ ለሽምግልና የተመደቡ አባቶችን በመጥራት የደረሱበትን ውጤት እንዲያስረዱ ጠየቀ። ከነዚህ አባቶች የቃል ሪፖርት ለመረዳት እንደተቻለው እነዚህ በአመጽ የቀጠሉ ወንድሞች በየትኛው ሚዲያ ላይ እንዳይሄዱ ተነግሯቸው እንደነበረና ቤተክርስቲያን መሪዎች ከነሱ ጋር ለመናገር ፈቃደኛ እንደሆኑ የተገለጸላቸው ቢሆንም በ18/03/2018 ዓ.ም የሰጡት መግለጫ የተስማሙት ስምምነት ጥሰው በሚዲያ ቀርበው መግለጫ እንደሰጡ ሽማግሌዎቹ በቃል ለሥራ አስፈጻሚው ኮሚቴው ገልጸዋል። 12 በአጠቃላይ ለሽምግልና የተመደቡ አባቶች ሪፖርት እንደሚያመለክተው ህዳር 9 ቀን 2018 ዓ.ም ለ4 ሰዓት እንዳዳመጧቸው ለህዳር 18 ቀን 2018 ዓ.ም ጀምሮ እነዚህ ሶስት ወገኖች ከቤተክርስቲያን መሪዎች ጋር እንዲነጋገሩ በተደጋጋሚ ቢጠየቁ ከቤተክርስቲያን መሪዎች ጋር መነጋገር አንፈልግም በማለት በአመጻቸው እንደቀጠሉና ቢተኝነታቸውም ታኅሳስ 8 ቀን 2018 ዓ.ም ለማዕመጉ በጻፉት ደብዳቤ ሽማግሌዎቹ አሳውቀዋል። 13 እነዚህ ሶስት ወገኖች አሁን ተጸጽተው በንስሐ ከመመለስ ይልቅ ማለትም የጀመሩትን ስም ማጥፋት ዘመቻ ቀጥለው አስመስሎ ወይም ፌክ በተከፈተ የፌስቡክ ገጽ ተገኘ በተባለ ጽሁፍ የሴሚናሪው ፕሪንሲፓል እንዲህና እንዲያ ብለው በማለት የሐሰት ወሬ በማስወራት ላይ እንደሚገኙ ከሽማግሌዎቹ ለመረዳት ተችሏል። 14 እነዚህ ወገኖች ከላይ ስማቸው የተጠቀሰው በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች እንዲመከሩ የተደረገ ቢሆንም ከዶክተር ስዩም አንቶኒዮስ በስተቀር ሁለቱ በመገኘት ለወንጌል እንቅፋት ከመሆን እንዲቆጠቡ መንፈሳዊ ስልጣንን እንዲያከብሩና በካውንስሉ ጠቅላይ ጸሐፊ በቄስ ደረጀ ጀንበሩ ቢመከሩም ለመመለስ ፈቃደኝነት አላሳዩም። በአጠቃላይ እነዚህ ወገኖች እንዲመለሱ የተደረገው ትዕግስትና ጥረት አልተሳካም። በዚሁም መሰረት ጥር 15 እስከ 16 2018 ዓ.ም መሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ የሚከተለውን ውሳኔ አሳልፏል። እነዚህ ወንድሞች ማለትም አንደኛ ዶክተር ስዩም አንቶኒዮስ፣ ሁለተኛ ወንድም ሰለሞን ገብረ ማርያም፣ ሶስተኛ ወንድም አሰፋ ደሜ በመሰረተ ክርስቶስ ቤተክርስቲያን መተዳደሪያ ደንብ የተደነገገውን በክልል አስተዳደር መሪዎች ጉባኤ የተሰጣቸውን በቂ ምክርና ተግሳጽ ወደ ጎን ትተው በእንቢተኝነት በአመጽ ቤተክርስቲያንን በመወከል በሚዲያ መግለጫ በመስጠታቸው የመሰረተ ክርስቶስ ቤተክርስቲያን መተዳደሪያ ደንብና በውስጡ ደንብ የተደነገጉ ደንብን በመተላለፍ በተደጋጋሚ ለቤተክርስቲያኒቷ ስርዓት መታዘዝ አለመፈለጋቸውን በግልጽና በአደባባይ ከመግለጻቸውን በተጨማሪ በዚህ ድርጊታቸው በወገኖች መካከል አመጽ፣ መለያየትና ለአንድነት ጠንቅ የሆኑ ጉዳዮችን በሚዲያ በማስተላለፋቸው መርኳ በአጠቃላይ እነዚህ ወገኖች በመተዳደሪያ ደንቡም ሆነ በውስጥ ደንቡ ለማንኛውም አባል ከተቀመጠው መብት ተላልፈው ከቤተክርስቲያን አመራር በማፈንገጥ የቤተክርስቲያን ህልውና ለአደጋ በማጋለጣቸው በዚህ መሰረት እነዚህ ወገኖች ላይ ከላይ በመተዳደሪያ ደንባችን በውስጥ ደንባችን የተዘረዘረውን ተላልፈው ከመገኘታቸው በተጨማሪ ተመክረው ለመመለስ ፈቃደኛ ባለመሆናቸውና በአመጽ በመቀጠላቸው ቤተክርስቲያኑ አስተዳደር መሪዎች ጉባኤ በቃለ ጉባኤ ማዕመጉ 7/05/2018 እነዚህ ወገኖች ከመሰረተ ክርስቶስ ቤተክርስቲያን ከጥር 18 ቀን 2018 ዓ.ም ጀምሮ ከአባልነት እንዲሰረዙ ወስኗል። እነዚህ ወገኖች በቤተክርስቲያኒቱ በማንኛውም አይነት ሁኔታ ህብረት እንዳያደርጉ፣ አገልግሎት እንዳይሰጣቸው ተወስኗል። በዚህም መሰረት የማስፈጸም ስራ በሁሉም የቤተክርስቲያኒቱ የአስተዳደር የአገልግሎት መዋቅር ተግባራዊ እንዲሆን አሳስባለሁ። የቤተክርስቲያናችን አገልጋዮችና አባላት ከእንደዚህ አይነት አመጽ ራሳችሁን እየጠበቃችሁና በትጋት እንድትወጡ እየገለጹ እንደዚሁም የሚመለከታችሁ አካላት የቤተክርስቲያኒቱ ውሳኔ ምዕመናን በጉባኤ በንባብ እንዲሰሙ በማድረግ ኃላፊነታችሁን እንድትወጡ በጌታ ፍቅር አሳውቃለሁ። ከመንፈሳዊ ሰላምታ ጋር ሰይፈ ወዳጅ ዶክተር የማዕመጉ ጉባኤ ሰብሳቢ። ልባጭ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ ለኢትዮጵያ ቃለ ሕይወት ቤተክርስቲያን፣ ለኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን፣ ለኢትዮጵያ ገነት ቤተክርስቲያን፣ ለኢትዮጵያ ሕይወት ብርሃን ቤተክርስቲያን አዲስ አበባ ይላል። ዛሬው ዕለት በእሁድ ማለዳ በሁሉም የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች ጉባኤ ላይ የተነበበው ባለ 5 ገጽ መግለጫ። ይህን ተከትሎም ዶክተር ስዩም አንቶኒዮስ ለምኩራብ ሚዲያ የሚከተለውን ብለዋል። በግልጽ እኔ ለመሪዎችም ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሚኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መተውም እኮ ውሸት ነው የሚናገሩት ብያለሁ እና መተው ውሸት እስኪናገሩ ጠብቁን ነው የምትሉ ወይ የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው ውሸቱ ቀጥል። አልሄድንም፣ ኮሚኒኬሽን የለንም፣ በቃል ነግረናቸዋል። ፈቃድ ተጠይቆ ነው ሄደው ሲባል የነበረው ደግሞ ፈቃድ እንዳልተጠየቀ ሁሉ በአደባባይ ወጣ እና መግለጫ ለምን ሰጣችሁ? እንደገናም ደግሞ መብት አላችሁ ወይ? ለሞራይዝ ቢሆነ ፐርሰን ትክክል
እንዲህ አይነት ጥያቄዎች ተነስተዋል እና ይሄንን ችግር በተገቢ ሁኔታ ተረድቶ ምላሽ የሚሰጥ አካል ሲጠፋ መቼም ድምፅ መሆን የግድ ነው። የአሰራር አካል የመሆን ግዴታ የለብህም። የአባት ቤት ሲበላሽ ነው። እኔ ጌታን ያወቅኩበት ማለት ጌታን ከልጅነቴ ተምሬ መንፈሳዊ እውቀትን ያገኘሁባት ቤተክርስቲያን በእንዲህ አይነት ትልቅ አደጋ ውስጥ ስትገባ አሰራር አካሄድ የሚለውን ነገር ኢሹ አድርጎ ሲያነሱ ይገርመኛል። ተጠቅመን እኮ መፍትሄ አላገኘንም። ላሳየ የፈለግኩት አሰራር የተባለውን ነገር ተጠቅመንበታል፣ ግን ውጤት ሲያመጣ አላየነው። እንዳውም ነገሩን ሲያባብሰው ነው ያየነው። አንድም በምስክርነትም ቼክ ልታደርገው ትችላለህ። ሌሎችን ኢንተርቪው አድርገን ያወጣነው መግለጫ ነው ቤተክርስቲያኒቱን ያረጋጋው። ይህንን በግልጽ ለአድማጮችም የምናገረው እውነት ነው። ያ መግለጫ ባይወጣ ህዝባችን አይረጋጋም ነበር። ምክንያቱም እዛ ላይ ክሊርሊ የተፈጠረውን ስህተት ከማስረዳት ባሻገር መፍትሄ እንደሚመጣና እስከዚያው ግን በመረጋጋት ሰው ዲቪዥንስ አልፈጠረም። ቤተክርስቲያን መሪዎች ጋር ቅድም እንዳነሳሁት ጥፋት አላመጣም። ያመጣው ጥፋት ምን እንደሆነ ታውቃለህ? ያለውን የአመራር ክፍተት የበለጠ ነው ያጋለጠ። ስንናገረው የነበረው ሊደርሺፕ ክራይሲስ ውስጥ እንዳለች ቤተክርስቲያኒቱ አመላካች የሆኑ ነገሮች ነው የተፈጸመው። አንጋፋ የመሰረተ ክርስቶስ ቤተክርስቲያን በተለያዩ ሚዲያዎች በመቅረብ ከላይ እንደሰማችሁት ቤተክርስቲያኒቷ እነ ዶክተር ስዩም አንቶኒዮስ አገድኩበት ያለችው ምክንያት በዝርዝር ተቀምጧል። አንዳንድ ወገኖች ግን ቤተክርስቲያንን እነዚህ ወገኖች ያገደችው በቀጥታ ግብረ ሰዶማዊነትን ስለተቃወሙ ነው እያሉ ይገኛሉ። ቸርቿ ከእነዚህ ወገኖች ጋር ቀርባ በድጋሚ በመነጋገር ችግሮች ተፈተው እርቅ ይወርዳል ብለን እናምናለን። ሰላም